ያለ በረዶ የሚፈረካክሰው ሙሴ ሲና ተራራ ላይ የተንቀጠቀጠለት ነዲዱን እሳት ድንግል ማርያም አለ በማህፀኗ ተሸከመችው። ዛሬ እኔና እናንተ እንኳን በጣታችን የምንይዘውን ተርታውን ጧፍ እንኳን እሳቱን መንካት አንችልም። እንችላለን? አንችልም። እጃችን ምን ይሆናል? ይነዳል፣ ይከስላል። ፍምን በእጅ መያዝ አንችልም። እጃችን ይላላጣል። ትኩሷ እንኳን ላያችን ላይ ቢፈስ ምን አይነት አደጋ እንደሚያመጣ ታውቃላችሁ። ድንግል ማርያም እኮ ማህፀኗ መላእክት የማይቀርቡትን እሳት የያዘ ማህፀን ነው። ሔዋን ከእባብ ጋር በመነጋገሯ ሴቶች ሁሉ ወድቀው ነበር። ከሞት መልእክተኛ ጋር ተነጋገሩ እንጂ ከሕይወት መልእክተኛ ጋር አልተነጋገሩ። የሞት ፍሬን በልታ ለባሏ አብልታ የውድቀት ምክንያት ገነት የማጣት ምክንያት ስለሆነች ሔዋን አንሳ ነበረ። ዛሬ ሕሙማን ጋር ናት፣ የተጨነቁት ጋር ናት፣ የታሰሩት ጋር ናት። አቤት የእመቤታችን እግሮች! ፀሐይን ተጎናጽፋ ጨረቃን ጫማ ያደረገ እግሯ እኮ ነው በሾህ የደማው በእንቅፋት የደማው። እንዴት ይጨንቃል! አቤቱ ጌታችን አምላካችን ንጉሳችን ብርሃናችን ተቀዳሚ ተከታይ የሌለ የአብ የባህሪ ልጅ ኢየሱስ ክርስቶስ ሆይ ክብርና ምስጋና አምልኮትና ውዳሴ ላንተ እናቀርባለን። ንዕድ ክብርት የሆንሽ የአምላክ እናት ቅድስት ድንግል ረድኤትሽ በረከትሽ ከኛ ከልጆችሽ ጋር አድሮ ይኖር። እንደ እግዚአብሔር ቸርነት እንደ እግዚአብሔር ቅዱስ ፈቃድ የምንማማረው በተለይ በዮሐንስ ወንጌል ምዕራፍ 19 ቁጥር 27 ላይ በእግረ መስቀል ለተገኘችው ለእናቱ የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በጎልጎታ ናያምከ እነኋት እናት ብሎ ለዮሐንስ ሰጥቷልና እነኋት እናት በሚል ርዕስ ይሆናል። ይህን ርዕስ የመረጥኩበት ትልቅ ምክንያት ትላንት ታላቅ በዓል አክብረናል። የመጀመሪያው በዓል የክብር ባለቤት ጌታችን በእናቱ በቅድስት ድንግል ስም በፊልጵስዩስ በሶስት ደንጊያ ቤተክርስቲያኗን የሰራበት ቅዳሴ ቤተክርስቲያኗን የፈጸመበት ሲሆን ሁለተኛው ደግሞ ራሷ ቅድስት ድንግል ጎልጎታ ከጌታ እርገት በኋላ እየተመላለሰች ትጸልይ ነበረ። ዛሬ ቅድስት ሀገር ኢየሩሳሌም ብትሄዱ እመቤታችን የቆመችበት ቦታ አለ፣ የለመነችበት የማለደችበት ቦታ አለና እዛ ጸሎት ላይም ቅዱስ ዑራኤል ተነስቷል። የሰላምና የደህንነት መልአክ በሆነው በዑራኤል ስም ማልድሃለሁ ብላ ቅድስት ድንግል ጸሎትን ታቀርባለች። እኔ ግን የመረጥኩት በጣም በርካታ ጸሎታት ሲሆኑ አንቀጾች ሲሆኑ አምስቶቹን ብቻ ነው የመረጥኩት። ምክንያቱም ሕዋሳቷን አማላጅ አድርጋ በልጇ በክርስቶስ ፊት ስታቀርብ የክብር ባለቤትም ሰኔ 21 ተገልጦ ሕዋሳቷን አማላጅ አድርጋ ላቀረበች ለቅድስት እናቱ ቃል ኪዳን ገብቷልና እመቤታችን የተናገረችውን ኃይለ ቃል ብቻ መርጬ በዛ ላይ እንማራለን። እግዚአብሔር አምላክ ምስጢሩን ጥበቡን ለሁላችንም ይግለጥልን። ከሕዋሳቷ አስቀድማ በምልጃ ያቀረበችው ማኅፀኗን ነው። በመቀጠል ጀርባዋን ነው። ሶስተኛ ዓይኗን ነው። አራተኛ ከናፍሯን ወይም ቃሏን ነው። አምስተኛ ጆሮዋን ነው። ስድስተኛ እግሮቿን ነው። ሌሎቹ ግን ከስጋዊ ጋር የተያዙ መላእክትን ሊቃነ መላእክትን በመጥራት ወደ ልጇ ጸሎት አቅርባለችና እኔ ሕዋሳቷን ብቻ መርጬ የተናገረችውን ኃይለ ቃል በመመርመር በማመስጠር እንማራለን። እግዚአብሔር አምላክ ምስጢሩን ጥበቡን ለሁላችንም ይግለጥልን። ማኅፀኗን ቅድስት ድንግል አማላጅ አድርጋ እንዲህ አለች፣ ልጄ ወዳጄ ሆይ፣ ልጄና ምኔ ልጄ ወዳጄ ሆይ ካለች በኋላ ሰማይና ምድር ሊወስኑ የማይቻላቸው አንተን 9 ወር ከ5 ቀን በተሸከመች ማኅፀኔ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ ብላ አስቀድማ ሰኔ 21 ማኅፀኗን አማላጅ አድርጋ በልጇ ፊት አቅርባለች እና በጣም ኃይለ ቃሉ ይገርማል። ሰማይና ምድር የማይችልህን አንተን ምንና ምን የማይችልህን አንተን 9 ወር ከ5 ቀን በተሸከመች ማኅፀኔ እማልድሃለሁ ነው ያለችው። በትክክል እግዚአብሔር የት ነው ያለው? እስቲ ይነግረኛል። አባታችን ሆይ እንዲህ ሲባል ምድርን ለቆ ሰማይ ላይ ብቻ ይገኛል ማለት አይደለም። ሰማይ ከምድር ከፍ እንዳለ እሱም ልዑለ ባህሪ መሆኑን መመስከር እንጂ ከጽርሐ አርያም በላይ ርዝመቱ፣ ከበርባሮስ በታች ጥልቀቱ፣ ከአድማስ እስከ ናጌር ስፋቱ፣ ከምስራቅ እስከ ምዕራብ፣ ከሰሜን እስከ ደቡብ ርዝመቱ አይባልም። ሁሉን የሚወስነው ማን ነው? እግዚአብሔር ነውና
በኢሳይያስ አድሮ በምዕራፍ 66 ላይ ምን አለ? የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት። ለእኔ ምን አይነት ቤት ትሰራላችሁ አለ ይላል። ሰማይ ምኔ ነው? ዙፋኔ። ምድር ምኔ ናት? የእግሬ መረገጫ። ለእኔ ምን አይነት ቤት ትሰራላችሁ? እኔን የሚወስን እኔን ወስኖ ሊያስቀር የሚችል ምን አይነት ቤት ትሰራላችሁ ብሎ በኢሳይያስ አድሮ ተናገረ። ለካ እግዚአብሔር የሚወስነው አጥቶ አንዲት ሰማይ አንዲት ምድር ለዘር አትርፎ ነበረ። እሷ ማን ናት? ቅድስት ድንግል ማርያም ናት። ሰማይ ዙፋኔ ነው እንዳለ ማኅፀኗን እንደ ዙፋን አድርጎ 9 ወር ከ5 ቀን ተቀመጠ። ዳግሚት ሰማይ ተባለች። ምድር የእግሬ መረገጫ ናት እንዳለ 9 ወር ከ5 ቀን እግሩ ተረገጣት። ስለዚህ ዳግሚት ምድር ሆና ተገልጣለችና ሰማይና ምድር የማይወስኑን አንተን 9 ወር ከ5 ቀን በተሸከመች ማኅፀኔ ቃል ትገባልኝ ዘንድ እማልድሃለሁ ብላ በልጇ ፊት ጸሎትን አቀረበች። የማኅፀኗ ነገር ሊቃውንትን በእጅጉ አስደንቋል። ለምን? ጌታ ዓለማትን በመሃል እጁ እንደያዘ በማኅፀኗ አለ መባል ይገርማል። በማኅፀኗ ሳለ ነፋሳትን ያነፍሳል፣ ብርሃናትን ያመላልሳል። ቅዱስ 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 ተብሎ ይመሰገናልና ድንግል ማርያም የእግዚአብሔር ሀገር፣ የእግዚአብሔር ሰማይ፣ የእግዚአብሔር ምድር፣ የእግዚአብሔር መቅደስ አድርጋ ማኅፀኗን አቅርባለች። ለዚህ ነው ቅዱስ ያሬድ በአንክሮ በተዘክሮ ሆኖ ሰማይ ወምድር ዘኢያገምሮ እፎ እንጋ ማኅፀነ ድንግል ጾሮ፣ ሰማይና ምድር የማይችለውን አምላክ ምንኛ የድንግል ማርያም ማኅፀን ቻለው ብሎ በጣም ያደንቃል። ግን መልስ የለውም፣ ማንም ሊመልስ አይችልም። እንደውም ድጓ ላይ ምን ይላል? እፎ ጾረቶ እንዘውቱ ይጸውራ፣ የሚሸከማት ሲሆን እንዴት ተሸከመችው ይላል። የሚሸከማት ማን ነው? ዓለምን የተሸከመ ማን ነው? እሷንም የተሸከመ ማን ነው? ልጇ ክርስቶስ ነው። የሚሸከማትን ለመሸከም በቃሽ ማለት ነው። ድንግል ፈጣሪዋን ወለደችው ብሎ ኤፍሬም እንደተናገረ አሁን ደግሞ የሚሸከማትን ምን አለችው? ተሸከመችውና ያሬድ ምን ይላል? እፉ ጾረቶ፣ እንዴት ተሸከመችው? እሱ ግን ምን ይላታል? ይሸከማታል። የሚሸከማትን የተሸከመች የእግዚአብሔር ሀገር የእግዚአብሔር ከተማ በመሆኗ ማኅፀኗን አማላጅ አድርጋ በልጇ ፊት አቀረበች። አባ ጊዮርጊስ ዘጋስጫ ደግሞ በጣም ያደንቃል። የድንግል ማርያም ማኅፀንን ሲመለከተው በጣም ይገረማል። ምን አለ መሰላችሁ? ከርሰ ድንግል አብዮ ተላለም አየራት። የድንግል ማርያም ማኅፀን አለ ከአየራት በለጠ። ከምን በለጠ? ከአየራት በለጠ። አየራትን የያዘውን ጌታ ነው የያዘው። ወተሰብሐ እምሱራፌል ወኪሩቤል፣ በኪሩቤል በሱራፌል ዘንድ ተመሰገነ። ከርሰ ድንግል ኮነ ታቦት ወማኅደረ ለእግዚአብሔር አዶናይ። የድንግል ማርያም ማኅፀን አለ አዶናይ ለተባለ በእግዚአብሔርነት፣ በአምላክነት፣ በፈጣሪነት፣ በእበይ፣ በክብር፣ በኃይል፣ በክህን፣ በብርሃን ከአብ ከመንፈስ ቅዱስ ጋር ገንዘቡ የሆነ ኢየሱስ ክርስቶስን ይዟልና የድንግል ማርያም ማኅፀን አለ አዶናይ ለተባለ ለእግዚአብሔር ምን ሆነ አለ? ማደሪያውን ሆነ። ለዚህ ነው ራሷ ቅድስት ድንግል ሰማይና ምድር ሊወስን የማይችለው አንተን በተሸከመች ማኅፀኔ ምን እልሃለሁ አለች? ማልድሃለሁ አለች። ቅድም ዘማሪ ሉልሰገድ ሲዘምር እንደሰማችሁት ዳግሚት ሰማይ ሆኖ ማኅፀኗ ማንን ያዘ? ፀሐይን ያዘ። ማንን ያዘ? እስቲ ስለ ፀሐይ ትንሽ ልንገራችሁ። እኔ ባለሁበት የሥነ ፈለክ ዘርፍ ስለ ፀሐይ ብዙ ይነገራል፣ ብዙ ይመረመራል። በፀሐይ ደረጃ አንድ የሚያስደንቅ ነገር ልንገራችሁ። ዛሬ ዓለም ላይ ያለው ትልቁ የጦር መሳሪያ ምንድን ነው? ኒውክለር ነው አይደል? ኒውክለር ተተኮሰ ማለት ቢሊየንስ ሰዎች ነው እንደ ቅጠል የሚረግፉት ከጨረሮ የተነሳ እና እግዚአብሔር ይጠብቃት ምድራችንን። ኃያላኑ መተኮስ አቅቷቸው አይደለም፣ ቢተኩሱ ራሱ መልሶ እነሱን ምን ይላል? ያጠፋል። የሚገርማችሁ ወደ ፀሐይ ስትመጡ 100 ሚሊዮን ሃይድሮጅንን ወደ ሂሊየም በሰከንድ ውስጥ ሪያክሽን ታደርጋለች ማለት የሚገርማችሁ 100 ሚሊዮን ኒውክለር ቦምብ ማለት ነው በቅጽበት የምታከናውነው ፀሐይ። የ3 ሰከንድ ጉልበቷ ምድር ላይ ቢያልፍ የምድር ውቅያኖሶችን ሁሉ ማትነን ይችላል። የ6 ደቂቃ ጉልበቷ ምድራችን ላይ ቢያልፍ የመሬትን ክረስት ወይም ንጣፉን አቡኑኖ ባዶ ማድረግ ይችላል። እግዚአብሔር ባወቀ ሰማይን አራቀ። ፀሐይ በ100 ሚሊዮን ኒውክለር ቦምብ የሚያህል ሪያክሽን በቅጽበት ስታደርግ ፀሐይ እንደዚህ ኃያል ስትሆን፣ ድንግል ማርያም ግን ማኅፀኗ ያስተናገደው ፀሐይን ሳይሆን የፀሐይን ፈጣሪ
ክብር ይግባው ለማኅፀኗ። ዛሬ እኔና እናንተ እንኳን በጣታችን የምንይዘውን ተርታውን ጧፍ እንኳን እሳቱን መንካት አንችልም። እንችላለን? አንችልም። እጃችን ምን ይሆናል? ይነዳል፣ ይከስላል። ፍምን በእጅ መያዝ አንችልም። እጃችን ይላላጣል። ትኩሷ እንኳን ላያችን ላይ ቢፈስ ምን አይነት አደጋ እንደሚያመጣ ታውቃላችሁ። ድንግል ማርያም እኮ ማኅፀኗ መላእክት የማይቀርቡትን እሳት የያዘ ማኅፀን ነው። ኦ ድንግል ሶበ ኀደረ ውስተ ከርሥኪ እሳተ መለኮት፣ ድንግል ሆይ እሳተ መለኮት ጌታ አለ በማኅፀንሽ ባደረ ጊዜ ገጹ እሳት፣ ልብሱ እሳት፣ አካሉ እሳት እንደምን አላቃጠለሽ ይላል ሕርያቆስ። ግን መልስ የለው። 7 የእሳት መጋረጃ ሲና ላይ የተገለጠው በማኅፀንሽ ወዴት ተጋረደ? ወዴት ተተከለ? እንዘንስቲ ታባላንቲ ነው 3 ክንድ ከስንዝር ቁመት ስትሆኝ ኪሩብ የሚሸከሙት ያስፈሪው የእሳቱ ዙፋን በማኅፀንሽ የተተከለ ወዴት ቆመ? እንዘንስት መራታንቲ ታናሽ ሙሽራ ስትሆኝ መልስ የለም። ስለዚህ እናታችን ድንግል ማርያም ዳግሚት ሰማይ ሆኖ ማኅፀኗ ፀሐዩን ያዘ። ማኅፀኗ ደመና ሆኖ ማንን ያዘ? እስቲ ደመና ካለ ምን አለ? ምን እየዘነበ ነው? ዝናቡ ማን ነው? ክርስቶስ ነው። ንዑ እንከ ከመ ናልዕላ ለዛቲ ደመና ብርሃን እንተ ጾረቶ ለማየ ዝናብ ንጹሕ ይላል አባ ጊዮርጊስ። ንጹሕ የዝናብ ውሃ ስትየጽመዋን ኢየሱስ ክርስቶስን የተሸከመ ማኅፀኗ የብርሃን ደመና የተባለች ቅድስት ድንግልን እናከብራት እናገናት ዘንድ ኑ ይላል። አቤት የድንግል ማርያም ማኅፀን ቤተ ስብሐት ሆኖ ፈጣሪን ተሸከመ። ምስክሩ ማን ነው? ሄኖክ ነው። ፔካ ሆኖ አዶናይን ያዘ። ምስክሩ ማን ነው? የአዳም 7ኛ ትውልድ የሆነው ሄኖክ ነው። የድንግል ማርያም ማኅፀን ሐረግ ሆኖ በጉን ያዘ። ምስክሩ ማን ነው? ይስሐቅ ነው። የድንግል ማርያም ማኅፀን መሰላል ሆኖ ንጉሡን ያዘ። ምስክሩ ማን ነው? ያዕቆብ ነው። የድንግል ማርያም ማኅፀን ሐመልማል ሆኖ ነበልባሉን ተሸከመ። ምስክሩ ማን ነው? ሙሴ ነው። የድንግል ማርያም ማኅፀን ሲና ሆኖ ግርማውን ተሸከመ። አሁንም ምስክሩ ማን ነው? ነቢየ እግዚአብሔር ሙሴ ነው። ያሬድ በአድናቆት ምን አለ? በቃለ ኃይሉ ዘይፌትት በረደ ድንግል በከርሳ ግመረት ነደ እምግርማ እበዩ ሙሴ ዘረይደ እመ ወላዲቶ ኮነቶ ገሃደ። ክረምት ላይ አለ በረዱ የሚፈረካክሰው ሙሴ ሲና ተራራ ላይ የተንቀጠቀጠለት ነዲዱን እሳት ድንግል ማርያም አለ በማኅፀኗ ተሸከመችው። መሸከም ብቻ ሳይሆን እናቱን ወላጁን ሆነችው። የድንግል ማርያም ማኅፀንማ መሶበ ወርቅ ሆኖ መናውን ተሸከመ። የድንግል ማርያም ማኅፀን ታቦት ሆኖ ጽላት ሆኖ ቃሉን ተሸከመ። የድንግል ማርያም ማኅፀን የወርቅ ጠረጴዛ ሆኖ ህብስቱን ተሸከመ። ምስክሯ ማን ነው? ሙሴ ነው። ማዕጠንት ሆኖ ፍህሙን ያዘ። ምስክሯ ማን ነው? አሁንም ሙሴ ነው። ድንኳን ሆኖ ሊቀ ካህናቱን ተሸከመ። የወይን ሐረግ ሆኖ ፍሬ ሕይወትን ያዘ። ምስክሯ ማን ነው? ካሌብ ነው። ጸምር ሆኖ ጠሉን ተሸከመ። ምስክሯ ማን ነው? ጌዴዎን ነው። የድንግል ማርያም ማኅፀን ማሰሮ ሆኖ ጨውን ያዘ። ምስክሯ ማን ነው? ኤልሳ ነው። ደመና ሆኖ ዝናቡን ያዘ። ምስክሯ ማን ነው? ኤልያስ ነው። የድንግል ማርያም ማኅፀን ገዳም ሆኖ አንበሳውን ያዘ። ምስክሯ ማን ነው? ዕዝራ ነው። ዙፋን ሆኖ ጌታን ያዘ። ምስክሯ ማን ነው? ኢሳይያስ ነው። የድንግል ማርያም ማኅፀን የታተመ ደብዳቤ ሆኖ ቃሉን ያዘ። ምስክሯ ማን ነው? ኢሳይያስ ነው። የድንግል ማርያም ማኅፀን ሰረገላ ሆኖ በኮቦር አዶናይን ያዘ። ምስክሯ ማን ነው? ሕዝቅኤል ነው። የድንግል ማርያም ማኅፀን የተቆለፈ መቅደስ ሆኖ ንጉሡን ያዘ። ምስክሯ ማን ነው? ሕዝቅኤል ነው። የድንግል ማርያም ማኅፀን ተራራ ሆኖ ደንጊያውን ያዘ። ምስክሯ ዳንኤል ነው። ክብር ይግባት እናታችን በቀኙ መስቀል በተሸከመው ማኅፀኔ እማልድሃለሁ ብላ በልጇ ፊት ሀገረ እግዚአብሔር መቅደሰ እግዚአብሔር የሆነ ማኅፀኗን ሰኔ 21 በምልጃ ያቆመች የሁላችን ንግሥት የሁላችንም እመቤት ስሟ ማን ነው? ቅድስት ድንግል ማርያም ነው። በረከቷ ይደርብን። በሁለተኛ ደረጃ ጸሎት አድርጋ ያቀረበችው ይሄን ይመስላል። ልጄ ወዳጄ ሆይ ለብዙኃት አዕይንቲሆሙ ዓይናቸው ብዙ የተባሉ ጸወርተ መንበር ኪሩቤል በፍርሃትና በረዓድ እየተንቀጠቀጡ መንበርን የሚሸከሙትና አንተ ባዘለች ጀርባዬ
ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ጸልዩታላችሁ አይደል? እያንዳንዱን ቃል ስትጸልዩ በማስተዋል መሆን አለበት። ምን አለ? ዓይናቸው ብዙዎች የተባሉ ኪሩቤል አንተን የሚሸከሙትን በተሸከመ ምኔ ጀርባዬ ምኔ ኪሩቤል ሱራፌል ትንሽ ልንገራቸው ስለነሱ ተፈጥሮ። ስንት መላእክት መሰሏቸው? 16 መላእክት ናቸው። ስንት ናቸው? 12ቱ ከውስጥ ናቸው። 4ቱ ከውጭ ስለሆኑ 40ቱ እንስሳ ይባላሉ። የሰው ፊት ያለው 4 ገጽ አለው። የአንበሳ ፊት ያለው 4 ገጽ አለው። የንስር ፊት ያለው 4 ገጽ አለው። የላም ፊት ያለው መልአክ 4 ገጽ አለው። 4 ሲባዛ 4 16 መላእክት የማንን ዙፋን ተሸክመዋል? በጣም ያስፈራል። የልዑል እግዚአብሔርን ዙፋን ተሸክመዋል። እሳታማ ዙፋን ነው የያዙት እና ይንቀጠቀጣሉ በፍርሃት በረዓድ። መብረቅ ነው፣ ብልጭልጭታ ነው፣ ነጎድጓድ ነው፣ ቀስተ ደመናዊ ብርሃን ዙሪያውን ይከበዋል። እና ኢሳይያስ ተመለከታቸው በምዕራፍ 6 ላይ ዖዝያን በሞተበት ወራት ተመስጦ መጥቶበት ሲመለከት እግዚአብሔር በእነሱ ላይ ተቀምጦ ያየው። እሱን ማየት አቅቷቸው በክሌቱ ክነፊሆሙ ይከድኑ ገጾሙ፣ በሁለት ክንፋቸው ፊታቸውን ሸፍነው፣ በሁለት ክንፋቸው እግራቸውን ሸፍነው፣ ሁለት ክንፋቸውን ወዲያና ወዲያ አድርገው ቅዱስ 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 የሰራዊት ጌታ እግዚአብሔር ሰማይና ምድር ከጌትነቱ የተነሳ ተመልታለች እያሉ ያመሰግኑታል። ከቃሉ ጋር ናቸው። በጣም ያስፈራል እና ፊቱን ማየት አቅቷቸው እኮ ነው ክንፋቸው እና ከፊቱን መቆም አቅቷቸው ነው በሁለት ክንፋቸው እግራቸውን የሸፈኑት። ዋናው ይሄ ብቻ አይደለም። ሕዝቅኤል ደግሞ ኮቦር በምትባል ወንዝ ሳለ በ30 ዓመቱ ተመስጦ መጥቶበት ተመለከታቸው። መንኮራኩር ይላል ሰረገላ ነው። ያን ሰረገላ መንካት አቅቷቸው በእሳት ምሰሶ ደግፈውታል። በምን ምሰሶ? በእሳት ምሰሶና በጣም ያስጨንቃል ሲመለከተው። እግዚአብሔር ያሳያችሁ። እሳታውያኑ በዚህ ደረጃ በመንቀጥቀጥ ዙፋኑ መንካት አቅቷቸው በእሳት ምሰሶ የሚደግፉትን ጌታ በጀርባዋ በብቸኝነት ያዘለች ማናት? ለዚህ ነው ኪሩባዊ ሰረገላ ትባላለች። እስቲ በሉ። ጣፋጭ ስም ነው። ድገሙት እስቲ። ኪሩባዊ ሰረገላ ይላታል። ስለዚህ አሁን እስቲ እናንተ አወዳድሩ። ማን ይበልጣል? 16ቱ መላእክት ይበልጣሉ ወይስ ቅድስት ድንግል ማርያም? እውነታችሁን ነው? እሺ። በብሉይ ኪዳን መንበረ ታቦቱ ላይ ኪሩቤል ነው የሚቀረጹት። በአዲስ ኪዳን ባለችው ቤተክርስቲያን መንበረ ታቦቱ ላይ የምትሳለው ማን ናት? ለምንድን ነው እነዛ በዙፋናቸው የሚሸከሙትን ጌታ በምኗ አዘለችው? በምኗ ታቀፈችው? በምኗ ተሸከመችው? እግዚአብሔር ይስጣችሁ። ስለዚህ አባ ጊዮርጊስ በጣም በአድናቆት ሆኖ አነጻጸረ። ንጽጽሩን ልንገራችሁ። ሆተ ብርሃን ላይ አንቲ ተአብሪም ኪሩቤል፣ አንቺ ያለ ከኪሩቤል ትበልጫለሽ። ወትፈደፍዲም ሱራፌል፣ ከሱራፌልም ትልቅ ያለሽ። ለምን? እስመ ሱራፌል ወኪሩቤል በሰረገላ እሳት ይጸውርዎ። ልጅሽን አለ ኪሩቤልና ሱራፌል በእሳት ሰረገላ ይሸከሙታልና። በምን? በእሳት። ወበምጽናቱ ዘእሳት ይጼኑ መንበሮ፣ ዙፋኑንም አለ በእሳት ምሰሶ ይደግፋሉና። አንቲ ሰጦር ክዮ በከርስኪ፣ አንቺ ግን ያንን አምላክ በማኅፀንሽ ተሸከምሽው። ወሐቀፍክዮ በአብራክኪ፣ በጉልበቶችሽ ታቀፍሽው። ወሐዘልክዮ በዘባንኪ፣ በጀርባሽም አዘልሽው ካለ በኋላ ህየንተ ሰረገላ እሳት አብራክኪ ኮና፣ በእሳቱ ሰረገላ ፋንታ ጉልበቶችሽ ሆኑ። ኖችሽ እነዛ በሰረገላቸው ሲሸከሙት፣ እናታችን ደግሞ በምኗ ታቀፈችው? በጉልበቶቿ። ህየንተ ምጽናቱ ዘእሳት አእዳውኪ ኮና፣ በእሳቱ ምሰሶ ፈንታ ምኖችሽ ተተኳለ? እጆችሽ ተተኳለ። እነዛ ዙፋኑን በእሳት ምሰሶ ደገፉ። ድንግል ማርያም ግን ዙፋኑ ሳይሆን ዓለምን የሚደግፈውን ጌታ እናቶች፣ አሁን ልጅ ያቀፋችሁ እናቶች በክንዳቸው እንደምትደግፏቸው በእጆቿ አቀፈችው። ክብር ለክንዷ፣ ክብር ለጀርባዋ፣ ክብር ለማኅፀኗ፣ ክብር ለእናንተ ናት። ስለዚህ ነዲዱን እሳት ተሸክሞ ያልተቃጠለ ጀርባዋን ከኪሩቤል ሰረገላ ጋር ቅድስት ድንግል በማነጻጸር ልጄ ወዳጄ ሆይ ቃል ኪዳን ትገባልኝ ዘንድ እለምንሃለሁ ብላ ሰኔ 21 ምልጃን አቀረበች። ቀጥሎ ያቀረበችው ዓይኗን ነው። ዓይኗን አማላጅ አድርጋ አቀረበች። ልጄ ወዳጄ ሆይ አንተን ይገለዋል ብዬ ሳስብ ከዓይኖቼ እንደ ውሃ እየፈሰሱ
በክብርት ሥጋ ላይ በወረዱት እንባዎቼ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ ብላ ዓይኗን አማላጅ አድርጋ አቀረበች። የድንግል ማርያም ዓይኖች የተለያዩ ነገሮች ይታይባቸዋል። አንዴ ደስታ ይታይባቸዋል፣ አንዴ እንባ ይታይባቸዋል። በጣም የዓይኗ ነገር የተለየ ነው። ሰሎሞን አስቀድሞ በመኃልየ 7:5 ላይ ዓይኖችሽ አለ እንደ መላ ኩሬ ውሃ ናቸው ይላል። እንደምን ውሃ ናቸው? እንባን ያፈሰሱ ዓይኖቿ በቀራንዮ ላይ ስቅስቅ ብሎ እንደ ውሃ የፈሰሰ ዓይኖቿን ምን አለ? ዓይኖችሽ እንደ መላ ኩሬ ውሃ ናቸው አለ። ዓይኗ ጽሩይ ነው። ከድንግል ማርያም ዓይኖች የበለጠ ዓይን የት ታገኛለህ? ምንም ነገር ብታነጻጽሩ ከዓይኖቿ ጋር አይወዳደርም። አባ ጊዮርጊስ ምን አለ? አልቦ ዘይበርር እምጸዳል ዓይንኪ፣ ከዓይንሽ ጸዳል የሚበራ የለም። ኢቤዝያን በለብል በገጸ ሰማይ፣ በሰማይ ፊት የሚንተገተገው ኮከብ ቢሆን ወይ ባሕሪ ዘያንጸባርቅ ዲበ ርእሰ ነገሥት፣ በነገሥታት ራስ ላይ የሚያንጸባርቀው ወርቅ ቢሆን ዕንቁ ቢሆን እንዳንቺ ዓይን የሚያምር የለም ይላል። ያምራል ዓይኗ ከሷ በቀር ላይ እንደው ስዕሏን ተመልከቱ። ዓይኗ ደስ አይልም? እንደው በሞት አሁን ስዕሏ ፊት ቆማችሁ ስትጸልዩ መጀመሪያ የምታዩት ምኗን ነው? ዓይኗን ነው። እናታዊ ዓይን እንዴት! ለዚህ ነው በቅዱሳት ስዕላት ላይ የእመቤታችን ዓይኖች ጎላ ተደርገው ይሳላሉ፣ ከናፍሯ ግን ትንሽ ሆኖ ይሳላል። ለምን? ዓይኖቿ በርኅራኄ የሚመለከቱ ናቸው። የፍቅር ዓይኖች ናቸው። በከመ ይትፌሳ ሕፃን ሶበ ይሬሞ እትፌሳ አንሰ ስእለኪ በርኅ ወተሳልሞ ይላል አባ ጽጌ ድንግል። ሕፃን የእናቱን ዓይን እንደሚያይ ደስ እንደሚለው ሮጦ እቅፏ ውስጥ እንደሚሆን እኔም ደግሞ ያንቺን ስዕል ሮሮ የሆነ የዓይንሽ ያለበትን ስዕል በማየት ደስ ይለኛል አለ። ደስ ይበላችሁ እመቤታችን ከእኛ ጋር። አሁን እዚህ ጋር በስተግራ አቅጣጫ አንዲት ሴት አመጣላችኋለሁ። የዛች ሴት ዓይን ስትመለከቱ ትደነግጣላችሁ። በጣም የደፈረሰ ዓይን ነው። ደም የመላበት ዓይን ነው። የረከሰ ዓይን ነው። በምኞት በፍትወት የተቃጠለ ዓይን ነው። ክፋትን የተመላ ዓይን ነው። እሱም የማን ዓይን ይመስላችኋል? የሔዋን ዓይኖች ናቸው። የማን ዓይኖች ናቸው? እዚህ ጋር እመቤታችን አምጧት። የእሷን ዓይንና የመጀመሪያዋን ሔዋንን ዓይን ተመልከቱ። የመጀመሪያዋ ሔዋን ዓይኗ ምን ያህል የጎሰቆለ የባከነ ዓይን ነበረ። ምንን ተመለከተ? አትቢ የተባለችውን የተከለከለችውን የዛፍ ፍሬ ተመለከተ። ጎሰቆለ። ለመብል ያማረ እንደሆነ አየች ይላል። እባብን ተመለከተ። ደህና ነገር እንኳን አልተመለከተችም። አካለ ከይሲ ማደሪያ ልሳነ ከይሲ መናገሪያ ያደረገው ማን ነው? ሰይጣን ነው። ሰይጣን ያደረበት እባብን ተመለከተች። በመቀጠል ምን አየች? ራቁቷን መሆኗን። አይቃስም? ራቁቷን ነው፣ የብርሃን ልብስ። ከዛ ሮጣ ጫካ ውስጥ ከባሏ ጋር ለመደበቅ ሞከረች። ይህ ብቻ አይደለም። ዓይኖቿ ደም አፍሳሹ ቃየልን አዩ። ምን አፍሳሹ? የወንድሙን ደም በግፍ ያፈሰሰ ቃየልን ያዩ የሔዋን ዓይኖች የደፈረሱ ዓይኖች ናቸው። የሔዋን ዓይኖች ሞት የገባባቸው ዓይኖች ናቸው። የሔዋን ዓይኖች ፍትወት የገባባቸው ዓይኖች ናቸው። የሔዋን ዓይኖች የታወሩ ዓይኖች ናቸው። የሔዋን ዓይኖች የጨለሙ ዓይኖች ናቸው። እስቲ ወደ እመቤታችን ደግሞ እንምጣ። የሔዋን ዓይኖች በዚህ ደረጃ አስከፊ ሕግ አፍራሽ መሆናቸውን ስናይ ወደ ድንግል ማርያም ዓይኖች ስትመጡ ግን ወደ ቤተ መቅደስ በገባሽ ጊዜ ለመጀመሪያ ጊዜ ቅዱስ ፋኑኤልን የተመለከቱ ዓይኖቿ ናቸው። ክብር ላይ ነው። ሰማያዊውን ህብስት አዩ፣ ሰማያዊውን ጽዋ አዩ። ተርታ ነገርን ዓይኖቿን ተመለከቱ። የኢሳይያስን መጽሐፍ አውጥታ ታነብ ነበረ። ዓይኖቿ የጠሩ የሃይማኖት ዓይኖች ነበሩ። ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች የሚለውን ገጸ ንባብ ስታገኝ ወዮ ከጊዜዋ ጊዜ ደርሼ ወጥቼ ወርጄ ባገለገልኩት አለች። አቤት የእመቤታችን ዓይኖች! የነ ዘካርያስን ምስጋና አዩ። መላእክት ሲወጡ ሲወርዱ በቤተ መቅደስ ተመለከቱ። ይልቁኑ እባብን ሳይሆን ለብስራት የመጣ ቅዱስ ገብርኤልን አዩ። ያቺ የሞት መልእክተኛውን አየች ሔዋን። ድንግል ማርያም ደግሞ የሕይወት መልእክተኛውን አየች። ያቺ የሞት እቺ ሕይወት
ያቺ የጨለማ ይቺ የብርሃን፣ ያቺ የውድቀት ይቺ የትንሣኤ አይናቸው በፍጹም የተለያየ አይኖች ናቸው። በጣም የሚገርመው ሔዋን ዕፀ በለስን ስታይ ድንግል ማርያም ደግሞ ማንን ያየሽ መሰላችሁ? ዕፀ ሕይወትን። እሱ ማን ነው? ክርስቶስ። የዛች አይኖች የተከለከለውን ዛፍ ሲመለከቱ፣ እቺ ደግሞ ውሃበ ሕይወት የሆነው የክርስቶስን ፊቱን ተመለከተች። ይሄ አይኗ የተባረከ አይን ነው። መላእክት ሲያመሰግኑ አየች። በቤተልሔም እረኞች ሲያወድሱት አየች። ሰብአ ሰገልን ተመለከተች። በጣም የሚገርመው ግን ቅድም እንዳልኩት እግዚአብሔር በስጋ ሲገለጥ ለመጀመሪያ ጊዜ ያዩት የማን አይኖች ናቸው? የእሱ አይኖች ብቻ ናቸው። ዛሬ እናቶቻችን ልጅ ስትወልዱ መጀመሪያ የምታዩት ማን ነው? እናንተ ናችሁ አይደል? ልጁም እናንተን ያያል፣ እናንተ ልጃችሁን በፍቅር ታያላችሁ። የማኅፀኗ ፍሬ ክርስቶስን ስትወልደው ለመጀመሪያ ጊዜ እግዚአብሔር ወልድን በስጋ ያዩ የእሱ አይኖች ናቸው። ታሪክ ተገለበጠ። ኪሩቤል በሁለት ክንፋቸው ፊታቸውን ሸፍነው እንዳያዩ ሲንቀጠቀጡ፣ ድንግል ማርያም ደግሞ በክንዷ አቅፋ በፍቅር አይኗ በቤተልሔም አየችው። ክብር ለዓይኗ እና አንድ ሊቅ ምን አሉ መሰላችሁ? አጭር ስብከት ሰብከው ወርደዋል። ባህር ማዶ ሊቅ ናቸው። እግዚአብሔር አሉ አይኑን ሲገልጥ የተመለከታት አይኑንም ሲጨፍን ያያት ድንግል ማርያምን ነው ብለው ሰብከዋል። ምን ሲገልጥ ያያት? አይኑን ሲገልጥ ያያት። አዎ ስጋን ተዋህደዋል። በቤተልሔም ፍጹም ሰው ነው። አይኑን ሲገልጥ የምታየው ማናት? የምትስመው ማናት? መልሱ ተንቀሳቀሰ። የምታቅፈው ማናት? የምትዳብሰው ማናት? እናቱ ናት። ቀራንዮ ደግሞ ተጓዙ። ቤተልሔም ደስ ያለው አይኗ ደግሞ እንባን ያፈሳል። ቀራንዮ ጋር ስትሄዱ እንባን ያወርዳል። እና እዛም ደግሞ መስቀሉ ስር ነበረች። ጌታም እናቱን አይቶ ምን አለ? እነኋት እናት ብሎ ተፈጸመ ነው ያለው። ሲጨፍን አየን። የእመቤታችን አይኖች የተለዩ አይኖች ናቸው። ስለዚህ በእውነት ድንግል ማርያም አይኖቿን አማላጅ አድርጋ አቅርባለች። ቅዱስ ኤፍሬም ሶርያዊ አንድ ድርሰት አለው ዘሉሚኒየስ አይ የሚል ምን ማለት ነው? ብርህት አይን የሚል መጽሐፍ ጽፏል። እና በዛ ሔዋንን የጨለማ አይን ይላታል። ምን አይነት አይን? ወይም የግራ አይን። ይሄ የግራዋ ክፍል አይን ሔዋን ናት ይላል። ዓለም ሁሉ ግራ የተጋባባት፣ ዓለም ሁሉ ወደ ጨለማ የተጓዘባት፣ የድንግል ማርያም አይን ግን የቀኝ አይን ናት ይላል። ያልታወረች አይን፣ በብርሃን የተመላች አይን፣ ከብርሃን ክርስቶስ ጋር የተዋሃደ አይን ያላት እሷ ማናት? እሷ ማናት? ይሄ ደግሞ ያስገርማቸዋል። ቅድም የሔዋን አይኖች ምንን አዩ አልኳችሁ? የወንድሙን ደም ያፈሰሰውን ማንን አዩ? የማንን ደም ያፈሰሰውን? ነፍሰ ገዳዩን ቃየልን ሲያዩ፣ ድንግል ማርያም ደግሞ ለወገኖቹ ደሙን ያፈሰሰውን መድኃኔዓለምን አየሽ ማለት ነው። ጎሰቆለች ናትና በእውነት እንባን ባፈሰሱ አይኖቿ አማላጅ አድርጋ ሰኔ 21 ድንግል ማርያም ጸሎትን አቀረበች። በመቀጠል ደግሞ እንዲህ አለችው፣ ልጄ ወዳጄ ሆይ ምንም ሊቀርብም የማይችል አንተ በሳሙ ከንፈሮቼ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ ብላ ቃሏን ከናፍሯን አንደበቷን አማላጅ አድርጋ በክርስቶስ ፊት አኖረች። አቤት የእመቤታችን ከናፍር! ከንፈሮችሽ አለ ሰሎሞን እንደ ቀይ ሐር ፈትል ናቸው ካለ በኋላ ንባብኪ አዳም ንግግርሽም ያማረ ነው ይላታል። ንግግርሽ ምንድን ነው? እንደውም ሰሎሞን ቀጥሎ መኃልየ 4:12 ላይ የማር ወለላ ከከናፍርሽ ይፈሳል አለ። የማር ወለላ ከከናፍርሽ ካለ በኋላ ሀሊ ወማርም ታሕተ ልሳንኪ ከአንደበትሽ በታች ማርና ወተት አለ። ምን ማለቱ ነው? ማር ወተት ማለት አይደለም። በማር የተመሰለች ኦሪት፣ በወተት የተመሰለች ወንጌልን የሚናገር የማን አንደበት ነው? የድንግል ማርያም አንደበት ነው። በረከቷ ይደረብን። አሁንም ያችን ሴት እናምጣ። ማና? ሔዋን እዚህ ጋር አርጓት። እመቤታችን እዚህ ጋር አርጓት። የሔዋን ከንፈር ልብ አድርጋችሁ ስታስቡት ምን በላ? የተከለከለውን የዛፍ ፍሬ የሞት ፍሬ ተመገበ። አንድ ከማን ጋር ተነጋገረ? አፏ ከእባብ ጋር። እስቲ ድገሙት። ደስ አይልም? ከእባብ ጋር የተነጋገረ አንደበት ነው። ሞት የገባበት አንደበት ነው። ጉስቁልና የገባበት አንደበት ነው። ጨለማ የገባበት አንደበት ነው። የድንግል ማርያም አንደበት ግን ከማን ጋር ተነጋገረ? ከቅዱስ
ከቅዱስ ገብርኤል ጋር ክብር ይግባው አንደበቷ ለምስጋና የተከፈተ። አቤት ደግሞ ስትጠይቀው እኮ መልአኩን አይታቸው ሔዋን ጅል ናት፣ ሞኝ ናት፣ ምንም እንኳን አልተከራከረችም። ይሄን ብትበሉ አምላክ ትሆናላችሁ ሲል ቅጠል በመብላት አምላክነት ከተገኘ ለምን አንተ በልታ አምላክ አትሆንም? መልስ ነበር አይደል? አይናችሁ ይከፈታል ሲል እውራንን መልስ ነበረ። በሞኝነት በጅልነት ከእባብ ጋር የተነጋገረ ከንቱ ከንፈር ነበረ። እመቤታችን ግን አስተዋይ ናት። ተከራከረችው መልአኩ። እንደ ዘካርያስ በመጠራጠር እንደ ኒቆዲሞስ በመከራከር አይደለም። ብልህ ናት፣ አስተዋይ ናት። ትጸንሻለች ሲላት ፎኑ እንዴት ይሆናል አለች። አያችሁ ምን ያህል ድንግልናዋ እንደተጨነቀች። እንዴት እኔ ወንድ ሳላውቅ ዘንተ ትቤ ድንግል በእንተ ዘያርገ ውስተ ልበ ህሊና ጎለሜው እኔ አላደርገውም። መልአኩ ግን መለሰ ያንቺ ጽንስ እንደሌሎች አይደለም ብሎ ነገራት። መጨረሻ ለእግዚአብሔር የሚሳነው ነገር ልክ ስትል በሔዋን አፍ ሞት እንደገባ ይኩነኒ በከመ ትቤለኒ እንደ ቃልህ ይደረግልኝ በሚለው በድንግል ማርያም አንደበት ደግሞ ሕይወት ፈሰሰ፣ ሕይወት ገባ። ጨለማው በብርሃን ሞቱ በሕይወት ውድቀቱ በትንሣኤ ተተካ። የዓለም ታሪክ ተገለበጠ። ኦርቶዶክሳውያን የዓለም ታሪክ ተገለበጠ። ዛሬ ሴቶች ስለ አንደበት ሳነሳ አንድ ነገር ልንገራችሁ፣ የሚያስደስት ነገር። ሔዋን የዘጋችውን አፍ ይላል ያዕቆብ ዘሥሩግ። ሔዋን በዝምታ የጠመጠመችውን የሴቶችን አፍ ድንግል ማርያም ግን ፈታችሁ ይላል። ምን ፈታችሁ? ሔዋን ከእባብ ጋር በመነጋገሯ ሴቶች ሁሉ ወድቀው ነበር። ከሞት መልእክተኛ ጋር ተነጋገሩ እንጂ ከሕይወት መልእክተኛ ጋር አልተነጋገሩ። የሞት ፍሬን በልታ ለባሏ አብልታ የውድቀት ምክንያት ገነትን የማጣት ምክንያት ስለሆነች ሔዋን አንሳ ነበረ። አንሳ ሴቶችንም አሳነሳ። የሰማችሁ ነው ሴቶች። ድንግል ማርያም ግን ያን ታሪክ ገለበጠችው። ያ የተዘጋው አፋችሁ ዛሬ እልልታን ያቀርባል፣ ምስጋናን ያቀርባል። ደስ ይላል። ደስ ይበላችሁ ሴቶች። እንኩነኒ በከመ ትቤለኒ እንደ ቃል ይሁንልኝ ይደረግልኝ የሚለው የሕይወት ቃሏ ነው። የሴቶች አንደበት እንዲከፈት ያደረገው የማን አንደበት? የማን አንደበት? እንደውም ኤፍሬም ሲያነጻጽር ምን ይላል መሰላችሁ? እመቤታችን ለሴቶች መመኪያ ሆነች፣ ለሁሉም ሴቶች አለ። ለምን አንድ ሳይቀር። ሴቶች ሁለት ነገር ነው ሊሆኑ የሚችሉት፣ ወይ ድንግል ይሆናሉ ወይ እናት ይሆናሉ። ከዛ ውጭ ይወጣሉ እንዴ? ያን ሌላ ነውር ነው። ወይ ድንግል ናቸው ወይ እናቶች ናቸው። እሷ አለ ድንግል በመሆኗ ለደናግል ሴቶች ሁሉ መመኪያ ናት አለ። እናት በመሆኗ ደግሞ ለወለዱት እናቶች በሙሉ መመኪያ ናት አለ። እህቶቻችን፣ እናቶቻችን ሴቶች ድንግል ማርያም አንደበታችሁን በመክፈቷ የእናቶች ቀን የሴቶች ቀን ድንግል ማርያም የተወለደችበት ዕለት ብቻ ነው። ማርቼት አይደለም፣ ግንቦት አንድ ነው። ደስ ይላል። ይህ አንደበት ተከፈተ። ወገናችሁ አንሶ ነበረ፣ ጎስቁሎ ነበረ። ያጎሳቆለችውን እናታችን ሔዋን ናት። የድንግል ማርያም አፍ ግን ኤልሳቤጥ ጋር ሄደች። ምን አለች? ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴ በመድኃኒቴ በእግዚአብሔር ደስ ይላታል የሚል የምስጋና ጅረትን ያፈሰሰ የድንግል ማርያም አንደበት የተለየ ነው። የእመቤታችን አንደበት ለሌላም ይከፈታል። ልጄ ምን የላቸው ወይን የላቸው ታማልደን እመቤታችን አንደበቷ ሲከፈት ደስ ይላል። እና እኔ በእውነት በጣም የሚያስደንቀው ከድንግል ማርያም ጋር የተነጋገረው ያሬድ እንዲህ ይላል። ነጽሩ ሊተ ድንግል ህትምተ መዓዛ አፉሃ ይጼኑ ፍረተ። ያሬድ ይሄን ያለው እመቤታችንን አናግሮ ነው። ንጹሕ እስትንፋሷን አሽትቶ ነው ታድሎ። ኤፍሬም ሶርያዊን እስቲ ያስቡት። ድንግል ማርያም ለተከታታይ 7 ቀናት እየመጣች እኮ ነው እየመጣች ወድሰኒ አንደበቷ እንዴት አደመጠው ጆሮ። አመስግነኝ እንዴት አመሰግንሻለሁ አንቺ በከመ አለብዎ ከመንፈስ ቅዱስ ተናገር ባርክኒ ባርኪ ባርኮ ይጀምራል። በዓይኑ አይቷት ይሄ አንደበቷ ንግግሯን ሰምቶ ኤፍሬም አወደሳት። በሀገራችን ደግሞ ያሬድ ሲበሉት ቅዱስ ያሬድ ማይኪራ ላይ ሆኖ ጸዋቶ ዜማ ሲያስተምር ቅድስት ድንግል ቅዱስ ኤፍሬምን ከሶርያ አባ ሕርያቆስን ከብህንሳ በአካለ ነፍስ አምጥታ ኤፍሬም አለች። ውዳሴ
ሕርያቆስ ቅዳሴ ለያሬድ ንገሩት፣ ቅዱስ ያሬድ በዜማው ሲያመሰግነኝ መስማት እፈልጋለሁ አለ። አቤት ይህን ቃል የሰሙ እንደ ኤልሳቤጥ የሆነ ጆሮ ነው ያሬድ ጆሮ። ስለተመለከታት፣ ስላያት፣ ስላነጋገራት ምን አለ መሰላችሁ? እምነ ፀሐይ ያቢ ብርሃና፣ ብርሃኑ አለ ከፀሐይ ብርሃን ይበልጣል። አንቀጸ አድኅኖ አልባቲ ሙስና፣ ነውር ነቀፋ የሌለባት የድኅነት ደጃፍ ናት። በክብሮ በስብሐት ፍርጉስና፣ ውበቷ ደምግባቷ ያጌጠ የተሸለመ በክብር የተዋበ ነው። አማን በአማን መሶብ ዘመና፣ እውነት በእውነት መናውን የያዘች መሶበ ወርቅ ናት። ነጽሩ ሊተ ድንግል ህትምተ መዓዛ አፏ ይጼኑ ፍረተ፣ የአፏ መዓዛ አለ እንደ ሽቱ የሚያውድ። እንደምን የሚያውድ? አረ ድገሙ። እንደ ሽቱ የሚያውድ ድንግል ማርያምን እስቲ ተመልከቱልኝ አለ። ክብር ይግባው አባት ይዋት ይላል ወራሱ። ለዚህ ነው ሰላም ለቃልኪ ለአንደበትሽ ምስጋና ይገባል። እማስካለ ወይን ጥዑም ከሆነ ከወይን ይልቅ የሚጣፍጥ ህመምን ከሚያስረሳው ከናብሊስ ደንጊያ ይልቅ ደስ የሚያሰኝ የማን አንደበት ይመስላችኋል? የማን አንደበት? አቤት እሷን ያነጋገሩ እንዴት ታድለዋል! ባካችሁ ታዲያ ስንቱ መሰላችሁ ያነጋገራል። እነ ጎርጎርዮስ ዘኔዎ ቂሳርያ ዮሐንስን ይዛ መጣ ምስጢረ ሥላሴን አስተምረው ስትል ኤልሳቤጥ ገና ቃሏን ስትሰማ ጽንሱ በደስታ ምን ሆነ? የሔዋን ቃል እንኳን ጽንስ ሊያዘልል ሰውን ያሸብራል። የእመቤታችን አንደበት ጣፋጭ ቃሏ ግን እንኳን እኛን በማህፀን ያሉ ጽንሶችን ደስ ያሰኛል። ደስታ የተመላበት የደስታ መገኛ ሙዓዘ ፍስሐ ቅድስት ድንግል ክብር ይግባት እናታችን አንደበቷ አባ ጊዮርጊስም ቃሏን ሰምቷል። ኡራኤልን አስከትላ መጣ። የምትወዱት መልአክ ማነው? ኡራኤልን አስከትላ መጣ። ጽዋ ብርሃን ይዞ በል አጠጣው ለወዳጄ ጊዮርጊስ አለች። ለወዳጄ ጊዮርጊስ አጠጣው ኡራኤል አክብሮት ይበላ ወዳጃችን ነው መልአክ ነው። እና የመጀመሪያውን ሆተ ብርሃንን ሲጽፍ ጣፋጭ ቃሏን ስለሰማ እንዲህ አለ። እስቲ አብረን እንበለው። ምርጢቱ ሆይ በሉ እስቲ። አይሰማም። ምርጢቱ ሆይ የአንደበትሽ ስር የወተት ምንጭ ነው፣ የንግግርሽ ቃልም እንደ ማር የጣፈጠ ነው፣ የእስትንፋስሽ ቃልም የሽቱ ቅመም ነው፣ ጉሮሮሽም የማር ወለላ ነው። ማር ናት ድንግል ማርያም፣ ወተት ናት እመቤታችን፣ ሽቱ ናት እመቤታችን። ቀጥላ አንድ ምልጃ ታቀርባለች። ጠቅልለን እንጨርሰዋለን። ልጄ ወዳጄ ሆይ አለችና ካንተ ጋር በተነጋገረ አንደበቴ ካለች በኋላ ሱራፌል ኪሩቤል ድምፅህን ሰምተው ጸንተው መቆም የማይቻላቸው ጡማት ቃላትህን በሰሙ ጆሮዎቼ ምን እማልድሃለሁ። አሁን የሚያስደስት ነገር እናወጣለን። ጆሮዎቼ ስለ ጆሮዋ ትንቢት የተናገረውን ዳዊትን እስቲ እናምጣው። በመዝሙር 44 ላይ ምን አለ? ቁጥር 45 ቁጥር 10 ላይ ስምዒ ወለቴ ወርእይ ወአጽሚ እዝነኪ፣ ልጄ ሆይ ስሚ አድምጪ አለ። ምን በል? ጆሮሽን ዘንበል አድርገሽ አድምጪ። ርእሲ ሕዝበኪ ወቤተ አቡኪ፣ ቤትሽን ወገንሽን ሁሉ የአባትሽን ቤት እርሺ። ንጉሥ ምንሽን ወዷል? ውበትሽን ወዷል። አቤት የእመቤታችን ጆሮ የማንን ነው ድምፅ የሚያደምጠው? የንጉሡን። የሔዋን ጆሮ ማንን አደመጠ? እባቡን የሰይጣንን ሹክሹክታ አደመጠ። ድንግል ማርያም ግን ወለተ ዳዊት አባቷ ለወለተ ዳዊት ምን ይላታል? ገብርኤል ሚነግርሽን ብስራት ጆሮሽን ምን በለሽ አድምጪ፣ ዘንበል አድርገሽ አድምጪ። እባብ መርዛማ ዕቅዱን በሔዋን ጆሮ ተነፈሰ። ያ ለሰው ልጅ ምንን አመጣ? ሞትን አመጣ። በድንግል ማርያም ጆሮ ደግሞ ምን ፈሰሰ? ሕይወት ፈሰሰ። ታሪክ ተገለበጠ። ያ እባብ ያንሾካሹካል እዛ ጆሮ ላይ። እዚህ ደግሞ ገብርኤል ምን ያሰማል? ብስራትን ያሰማል። በዛ ጆሮ ሞት ይገባል፣ በዚህኛው ጆሮ ሕይወት ይገባል። በዛሽ ጆሮ ጉስቁልና ይገባል፣ በዚሽ ጆሮ ምሕረት ይፈሳል። በዛሽ ጆሮ ሞት፣ በዚሽ ጆሮ ሕይወት። ክብር ለጆሮዋ። ጡማት ቃላት እነሰሙ እና ዳዊት አለ ልጄ ስሚ ይላታል። ጆሮሽን አዘንቢ። ምንሽን አዘንቢ? ንጉሥ ምንሽን ወዷል? በቃ
ንጉሥ ውበትሽን ወዷል። አባ ጽጌ ድንግል ይሄን ሲተረጉም ምን አለ? እግዚአብሔር ነጸረ ኩሎ ዓለመ ወይረከበ ማርያም ዘከማኪም። እግዚአብሔር ዓለምን ሁሉ ተመለከተ፣ ማርያም እንዳንቺ ያለች እናት አላገኘም። ኪያውሰ ጽጌ ዘምከርስኪ ተቀስመ አበባ ክርስቶስ ከማኅፀንሽ ተለቀመ። ዳዊት አመረኪን ዘይብ ልቅድመ ስምዒ ወለቴ ወሬ ዳግመ እስመ ፈትወ ንጉሥ ስነኪ አዳመ። ንጉሥ ክርስቶስ ያማረ ውበትሽን አይቷልና ልጄ ስሚ አድምጪ ብሎ ማን አመልክቶሻል? ዳዊት አባትሽ አመልክቶሻል። ዳዊት አባቷ ላከበረው ጆሮዋ ክብር ይግባው። ሚያስጠላ ድምፅ ሔዋን ሰማች። ምን የሚል አስጨናቂ በሕማም ልዲ። ሴቶች እየሰማችሁ ነው? ምን አይነት ጆሮ ነው? በጭንቁ ልጅ ያላት እግዚአብሔር በጻዕር በገር የእሷ ጆሮ እኮ ነው የሚያሳቅቃችሁ። እናቶች ስትወልዱ ብታሰኛችሁ እኮ ሔዋን ናት። እንደው ግን ማርያም ማርያም የሚለው ደግሞ ሲሰማ ቶሎ ልዛም ይወለዳል። ጽንስ የምታስደስት እሷ አይደለች እንዴ? የሔዋን እኮ ያ አንደበት እኮ ነው በሕማሙ ልጅ። ከዛ ደግሞ እንደገና ወደ ባልሽ ተመለሽ። አቤት ጉዳ! በጣም ጻዕር ጋር ነው ይህን የሰማችሁ። ድንግል ማርያም ግን በጆሮዋ የሰማችው ጸጋን የተመላሽ ደስተኛይቱ ሆይ ደስ ይበልሽ። ማካንቺ ጋር ነው፣ ማካንቺ ጋር ነው። አዎ በርብቃ ሁለት ጆሮዋ ላይ ኢያዕብር የወርቅ ጉትቻን ያጠለቀላት አይደል እንዴ? የአብርሃም መልእክተኛ ኢያዕብር በይስሐቅ ጆሮዎች ላይ የወርቅ ጉትቻን ያጠለቀው። የእግዚአብሔር መልእክተኛ ቅዱስ ገብርኤል ደግሞ በቀኝም በግራም ጆሮዋ ጸጋን የተመላሽ ደስተኛይቱ ደስ ይበልሽ ከሴቶች ተለይተሽ ብሩክት ነሽ የሚል ወርቃማ ብስራቱን በጆሮዋ አፈሰሰ። ልጄ አዘንብዪ ይላታል። ጆሮሽን ዝቅ አድርገሽ ስሚ። ይህ ብቻ አይደለም፣ ቅዱስ 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 የሚል ድምፅ ወዲያው ጆሮዋ ሰማ። ምኗ ውስጥ ይመስላችኋል? ማኅፀኗ። ምኗ? ከማኅፀኗ ምስጋና ፈሰሰ። አንገቷን ዘፈሰለ። ምንድነው የምሰማው? አይታወቅም። የመላእክት ምስጋና ነው። ታውት እሱ በጣም በጣም የሚያስደንቀው ነገር አንድ ድምፅ ሰማ። ይህ ነገር ከሷ ጆሮ በቀር ሊሰማው የሚችል ማንም ጆሮ የለም። ምን የሚል? እማ የሚል። እስቲ በሉ ድገሙት እስቲ ባካችሁ። ማን ያለው? ማን ያለው? ከባዱ ነገር ይሄ ነው። እግዚአብሔር ወልድ በሥጋ ተገልጦ እማ ብሎ ጠርቷል። እናቴ ብሎ ጠርቷል። ይህን የሰማ ጆሮ ምን ትለዋል? ቅዱስ ቄርሎስ ሉቃስን ሲተረጉም ምን አለ? ለእናቱ እየታዘዘ በየጥቂቱ በናዝሬት ገሊላ ማደጉን ሲተረጉም ዓለም የሚታዘዝለት ጌታ አለ። ለእናቱ ታዘዘ ብሎ ሉቃስ ጻፈ አለ። እንዴት እንዳከበራት ተመልከት ካለ በኋላ ሁለት ነገርን ይጽፋል። እኔ ሳነበው እጅግ ነው የሚገርመው። ምን አለ መሰላችሁ? ጌታዬ ልጄ ትለው ነበር። ምንና ምን? ከባድ ነገር እኮ ነው። ጌታዬ እና ምን? አምላኳ ስለሆነ ጌታዬ ትለዋለች፣ ልጇ ስለሆነ ልጄ። እሱ ደግሞ እናቴ ይላል። እግዚአብሔር እናቴ ብሎ ሲጠራ ሴቶችን ነው እኮ የሚመክራቸው። ስሙ ይላል። ለሴቶች የተሰጠ ስብከት ነው። ተለይቶ እንደዛ ላይ ተቀላቅሏ። ድሮ ሁሉ በየእንትኑ ይሰብኩ ነበረ። እግዚአብሔር እናቴ ብሎ ተጠርቷል። እናቴ የሚል ድምፅን የሰማ ጆሮ ምን ትለዋለ? ጌታዬ ልጄ። ተቃርኖ ነው የሚነበበው። ተቃርኖ በእሷ ተቃራኒ ነገሮች ሁሉ ተዋህደው ሰላማዊ ሆነዋል። እስቲ አሁን ሴቶች ጠይቃችሁ፣ እናት ሆና ድንግል ምትሆናለች? ድንግል ሆና ደግሞ እናት ምትሆናለች? አንዱ አንዱን ያጠፋል። ባላንጣ ነው። አንዱ ለአንዱ ተቃራኒ ነው። ኤፍሬም ምን ይላል? ይሄን ሲያስቀምጥ ዓለም ከተፈጠረ ጀምሮ እናት ሆና ድንግል ሆና እናት ምትሆን የለችም። የተፈጥሮ ሕግ ይከለክላታል። ድንግል ማርያም ግን ሁለቱን አስተባብራ ተገኝታ የተፈጥሮን ሕግ ደረመሰችው፣ በታተነችው። ክብር ይግባት። ተፈጥሮ በሷ ላይ አልሰማም። እዚህ እኮ ነው ጌታዬ ልጄ ማለት እንዛ ዓመቱ እሞረሳያ ያለው ማለት ነው። አገልጋዩ ስትሆን እናቱ ምንድን ነው ነገሩ? እኛ ሁላችን የማን አገልጋይ ነን? ኧረ መሞቴ የእግዚአብሔር ልጅ ወላጅ። እሷ ግን ልጄ ማለት ስልጣን አላት። ልጄ ወዳጄ ማለት ስልጣን አላት። እስቲ ሌላም ልንገራችሁ፣ ያስደንቅ ነው። እግረ መንገዴን ነው። እስቲ ወተት በሉ እስቲ
ድገሙት፣ ከድንግልና ጋር። ይኸው እናቶች እዚህ ያላችሁ ወለዳችሁ፣ ልክ ስትወልዱ እግዚአብሔር ለዛ ሕፃን ምግብ እንዲሆነው ከጡታችሁ ምን ያፈስ ይሰጣቸዋል? ወተትን ይሰጣል። ትልቅ ስጦታ እኮ ነው። ለደናግል ግን የለም፣ እናት እስክትሆኑ ድረስ አይሰጣችሁ። እሷ እኮ ድንግል ሆና ሳለች ወተት መገኘቱ አይገርማችሁ? ተውት፣ ሌላው ነው። ሴቶች ይሄን ብቻ እያሰባችሁ ሂዱ። ለእናንተ ተውት፣ ሌላውን እርሱት። ይሄን ብቻ እያሰባችሁ ኮንተምፕሌት እያደረጋችሁ እያሰላሰላችሁ እስቲ ሂዱ። ኤፍሬም በአድናቆት ያለውን ግን ብለው ደስ ይለኛል፣ ግን አብራችሁን ካላችሁ ነው። ትስማማላችሁ? ፈጣሪዋ ነህና በሉ እስቲ። ድምፃችሁ ደስ አይልም። ፈጣሪዋ ነህና ለድንግል እናት ለጡቶቿ ወተትን ሰጠ። ልጇ ነህና ከሰጠሃት ወተት መልሰ ጠባ። አስተዋላችሁ ሴቶች? ፈጣሪዋ ስለሆንክ ለደናግል ወተት አይሰጥም አይደል? ፈጣሪዋ ስለሆንክ ወተትን ሰጥሃታ። ግን አለ ልጇ ስለሆንክ ደግሞ ከሰጠሃት ወተት መልሰ ምን አለ? ጠባ። ድንግል ለአንተ ለሁሉ መጋቢ የተውሶ ወይም የብድር ወተት ሰጠች። የምን ወተት? የዋሳት ማን ነው? አስቡት። የዋሳት ማን ነው? ያበደራት ማን ነው? የእሷ አይደለም። ማን ነው? ልጇ ነው። ሰማያትን በዘረጋው ቀኝ እጅ ጡቶቿን ጨበጥክ ነው። አስቡት። ቤተልሔም ሄዱ። ሚልኮ ግሪቶ ትዝ ይላችኋል። ፍልስጤም ቋንቋ አይነሽ ብዙ ጊዜ ተጉዘዋል። ኢየሩሳሌም የወተት ዋሻ አላያችሁ? ቤታችን ጌታን ስታጠባ አይታችኋል? ኢየሩሳሌም ሄዳችሁ ፍልስጤም ቤተልሔም ጠብ ያለበት ቦታ ያ ነጭ የሆነ ዋሻ በረከቷ አይደረብን። ስለዚህ ይሄ ቃል የተለየ ቃል ነው። ናዘዛ ወይ ቤላ በቃሉ ጡም ቃሉ ያረጋጋት እይረክበኒ ሊተ እደወደ ምርጉ በእንቲአየ ትብኪም እናቴ አታልቅሺ እኔ ሞት አያገኘኝም ይላታል። በስደቷ በቃሉ ያረጋጋት ጆሮዋ ሰሙ። ይህ ብቻ አይደለም፣ ቀራንዮ ላይ ደግሞ እኔና እናንተ ዮሐንስን ለምንመስል ሁሉ እነሆት እናት እነሆ ልጅሽ የሚለውን ታላቅ ቃል ከጌታዋ ሰሙ። ደስ ይበላችሁ። እናት አለን ማለት ነው። እናት አለን፣ እሷም ሰምታለች ከልጇ። ልጆችሽ ናቸው ስላለ እኮ ነው የምትማልደው። ልጆቼ ይማሩ ነው የምትለው። እመቤታችን ሁላችንም ታስምረን። 33 ቀጠለች። የመጨረሻዋች ናት። እችን በ5 ደቂቃ ጨርሳለሁ። 33 ዓመት ከአውራጃ ወደ አውራጃ ከአንተ ጋር በተመላለሱ እግሮቼ፣ ይሄ መጨረሻ ነው። ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። በምኔ ከቤተልሔም እስከ ቀራንዮ ግብፅ በረሃ። አቤት እግሮቿ! የሔዋን እግሮችን ትንሽ አይተን እናብቅ። የሔዋን እግሮች ወደ ምንድን ነው የሮጡት? ሲሮጡ ወደ ምን ሮጡ? ወደ ጸበለስ ሮጡ፣ ወደ ሞት ሮጡ። ደግሞ ፈሪ ናት ሔዋን። ፈሪ ጫካ ውስጥ ነው የሮጠችው ራቁቷን ስትሆን። ጸጋዋ ተገፏላ፣ ብርሃን ልብስ የላትም፣ እርቃኗን ነው ያለችው። ጫካ ውስጥ ከእግዚአብሔር ለመሸሽ ከማለመሸሽ የሔዋን እግሮች ወደ ጫካ ሲሸሹ፣ የድንግል ማርያም እግሮች ግን በ3 ዓመቷ ወደ ቤተ መቅደስ ገሰገሱ። ክብር ለእግሮቿ። ወደ እግዚአብሔር እግር የተለየ እግር ነው። ወደ ቤተ መቅደስ የገሰገሰ እግር ነው። ወደ ዘመዷ ወደ ተራራማው ከተማ ወደ ይሁዳ ወደ ኤልሳቤጥ የገሰገሰ እግር ነው። ልጇን ለመውለድ ለዓለም ለመስጠት ወደ ቤተልሔም ወደ ከብቶች ስፍራ የገሰገሰ እግር ነው። በ40 ቀኑ ደግሞ ጌታን ታቅፋ ወዴት የገሰገሰ እግር ነው? ወደ ቤተ መቅደስ። ማንን አቅፋ? ኧረ ማንን አቅፋ? እንዘ ተሐቅፍዮ ለሕፃንኪ ጽጌ ጻዕዳ ወቀይ አመ ቤተ መቅደስ ቦይኪ በዕለተ ተአምሮ ንጽ ንኢ ርግቤ ትናዝዝኒ ምላ። ዛሬም ትመጣለች። ወኒ ሰናይቴ ምስለ ገብርኤል ፍሱ ወሚካኤል ከማኪ ርህሩ። ነጭም ቀይም አበባ የተባለ ማን ነው? ክርስቶስ ነው። ከኔ ጋር ናችሁ? ወደዚህ ሊናችሁ። ነጭም ቀይም አበባ ማን ነው? እሱም ታቅፋ በንጽህና በተአምር ዕለት አለ ወደ ቤተ መቅደስ እንደገባሽ ዛሬም ርግቤ አለ ከሐዘን ከለቅሶ ታረጋጊኝ ዘንድ ነይ። ድንግል ማርያም ትምጣ በእግሮቿ ገስግሳ። ስትመጣ ግን ብቻዋን አይደለም። ደስተኛውን ገብርኤል እንደሷ ርኅሩኅ የሆነውን ሚካኤልን ጽዋ የያዘውን ኡራኤልን አስከትላ ትምጣ። እግሮቿ እነዚህ ናቸው። ንግሥት ሆና
ዛሬ ገስግሳ ደግሞ ትመጣለች ከድሆች ጋር ናት። አይገርም? ንግስት እኮ ናት። ዛሬ ህሙማን ጋር ናት፣ የተጨነቁት ጋር ናት፣ የታሰሩት ጋር ናት። አቤት የእመቤታችን እግሮች! ፀሐይን ተጎናጽፋ ጨረቃን ጫማ ያደረገ እግሯ እኮ ነው በሾህ የደማው በእንቅፋት የደማው። እንዴት ይጨንቃል! ጨረቃን የተጎናጸፈ እግር ምን ወጋው? እሾህ ወጋው። ያንን ነው አማላጅ አድርጋ ያቀረበችው። ኢየሩሳሌም ስትሄዱ የመጨረሻ 14ቱ ፍኖተ መስቀል አይታችኋል አይደል? ጌታና እናቱ የተገናኙበት። እስቲ ኢየሩሳሌም ሄደጃውታ የለም እንዴ? እንደው ለመሄድ ያብቃችሁ። ፍኖተ መስቀል ወደ አራተኛው አምስተኛው ፍኖተ መስቀል ጌታ መስቀሉን ተሸክሞ ዮሐንስ ነግሯት ሮጣ መታ እናትና ልጅ የተያዩበት ቦታ ነው። እስከ ቀራንዮ የገሰገሰ እግር ነውና እግሮቿን አማላጅ አድርጋ ያቀረበች ማናት? ድንግል ማርያም። ጌታም ደግሞ በእውነት የተናገረችውን ቃል ሰምቶ እምርልሻለሁ አለ። ደስ ይበላችሁ። እምርልሻለሁ። ስለዚህ ክርስቲያኖች የመጨረሻ ቃል አሁን እስቲ ጥያቄ ልጠይቃችሁ። እዚያ አጠገብ ያለሽ አንቺ አሁን እመቤታችን ስዕል ፊት ቆመሽ ምንድነው ብለሽ የምትጸልዩ? እመቤቴ እንበል። እሺ ጌታ እስጋ ሆነሽ እናቱን አማላጅ ስታደርጊ ምንድነው የምትይ? ታጎረብሻለሽ። በቃ ድህነት ክፉ ነው። ድህነት ስልሽ የኢኮኖሚ አይደለም። እስቲ የሀብታምና የድሃ ልዩነት እስቲ መልስ ስጡኝ። በልብስ አንጻር ሀብታም ምን ልልበስ ነው የሚለው ወይስ የትኛውን ልልበስ? እሺ ድሃ ምን ልልበስ ነው? የትኛውን ልልበስ? ጥሩ። ባለጸጋ ምን ልብላ ነው ወይስ የትኛውን ልብላ? እሺ ድሃ ምን ልብላ ነው ወይስ የትኛውን ልብላ? ልዩነት አለ አይደል? ፖቨርቲ ኢዝ ኤ ላክ ኦፍ ቾይስ ይባላል። ድህነት ምርጫ ማጣት ነው ይላል ድሮ ኤቲክስ መምህራችን መምህርቶች ነው። ድህነት ምርጫ ማጣት ነው። ታዲያ ምርጫ እኮ አላችሁ። አሁን ተክለ ሃይማኖት ኡራኤልን አማላጅ አድርገሽ እስቲ አቅርቢ። ኡራኤል ከምን አማልደኝ? እሺ ጌታን ደግሞ ስትጸልይ ስለ ኡራኤል ብለህ ምን በለኝ? እመቤታችን ጋር ስትመጡ ግን ታሪኩ ሁሉ ይደበላለቀ። እሷን አማልጅኝ ብትሏት ከምንሽ ነው? ከልጅሽ ነው? ከጌታሽ ነው? ከሁለቱም ነው። እሱን ስትለምኑት ስለምን ብለህ በቃ ድሆሽ ማለት ይሄ ነው። እነች ምነው ስለናት ብለህ ማለት ጨመር አታረጉም እንዴ? በእንተ ማኅፀና ዘጾረከ 9 ወር በሉ እስቲ። ከ5 ቀን ስለተሸከመ ማኅፀኗ አንተን ስላዘለ ስለ ጀርባዋ አንተን ስላቀፈ ስለ ክንዷ አንተን ስላየ ስለ ዓይኗ ያንተን ድምፅ ስለሰማ ጆሮዋ ያንተን መዓዛ ስላሸተተ አፍንጫዋ አንተን ስለሰማመ ከናፍሯ አንተን ስላጠባ ስለ ጡቷ ካንተን ስላቀፈ ስለ እጇ ካንተ ጋር ስለተመላለሰ እግሯ ከሷ ስለነሳኸው ነፍስ ስጋ አጥንት ጅማት ጠጉር ጥፍር ከመለኮትነት ጋር አንድ ስላደረግከው ብላችሁ አትለምኑትም? ስለዚህ ኦርቶዶክሳውያን ደሃንን ሀብታም ነን። ኧረ እባካችሁ አይሰማም? ደሃንን እልል በሉ ሀብታሞች ማለት እናት ጸጋዋ ረድኤቷ በረከቷ ይደረብን። ሰኔ 21 በጎልጎታ በተቀበለችው ቃል ኪዳን ለሀገራችን ለኢትዮጵያ ለሁላችንም ምሕረትን ታሰጥ። ወስብሐት ለእግዚአብሔር።